እግዚአብሔር አምላካችንን እናመሰግናለን። የአንዱ አካል አምስቱ ጥላዎች እና ብዙ ጥላ አለ። ሕጉ ጥላ ነው እንዳለ ሕጉ በሙሉ ጥላ ነው። የእግዚአብሔር የአምላካችን ቃል በብሉይ ኪዳን የተሰጠው በሙሉ ጥላ ነው። ጥላነቱ ደግሞ ለኢየሱስ ክርስቶስ አካል ሆኖ ለመጣው ያ ብቻ አይደለም። ጥላነቱ ለኔና ለናንተም ነው። ጌታ ስሙ ይባረክ። ምክንያቱም እኔና እናንተ የክርስቶስ አካሎች ስለሆንን እሱ ራስ ሆኖ አካሉን እኛን አድርጎ ስለሰራ ሕጉ የሚናገረው እኔኑ ነው እንዳለ እኔና እናንተንም ነው። ጌታ ስሙ ይባረክ። ምን አይነት ሽልማት እኮ ጌታ እንደው አንዳንድ ጊዜ ምን አለው ጌታ እንደው ጥቂት ገልጸልን እዛ ከሚገለጥልን እንደው ከውስጣችን ተንከባለንና አክብር ጥቂት ስለሚጠቅም ድንገራቸው አንድ ነገር ከዚህ በፊት ነግሬያቸዋለሁ። እውነተኛ ታሪክ ወይ ሁለቴ ይሆናል የነገርኳችሁ፣ ግን ስለሚጠቅም እንድናስበው በደንብ እንዲገባል ቁጭ ብለን እንኳን የእግዚአብሔርን ቃል ልንሰማ እስከማይገባን ድረስ ለጌታ ልንንከባለል እስከሚገባን ድረስ ከዚህ በፊት አንድ የደርግ ባለስልጣን የጻፉት መጽሐፍ እና የአገሪቱ መሪ ልክ ዳዊት ሞዓባውያንን 2 እስር ለሞት 1 እስር ለምርኮ እንደሰፈራቸው በገመድ አስሮ የሚሞቱና የሚድኑ ሰፈሩ። ተማክረው ነበር ማን እንደሚድን ስብሰባ አዳራሽ ውስጥ ማን እንደሚሞት ኦሬዲ አውቀዋል፣ ወስነዋል። ስለዚህ ከውጪ ወታደሮች አዘጋጅተዋል። በአንደኛው በር በክብር እንኳን ደህና መጡ ተብሎ 2 በር አለው መሰለኝ አዳራሹ የተሰበሰቡበት። ምሳሌ ልስጣችሁ፣ ግራ ቀኙን አላስታውስም ለመጻፉም አላቀ። በግራ ልበላችሁ፣ በግራ የሚወጣው እያዳፋ የሚወስድ ወታደር ተዘጋጅቷል። በቀኝ በሩ ተከፍቶ ሲኬድ ክቡርነቱ እንኳን ደህና መጡ ብሎ ወደሚቀጥለው ፕሬዝዳንቱ ወደሚገቡበት በኋላ በዛቸው በዛ ዞረው የሚያስገባ በር አለ። ሁለቱም ጋር በርጋ ቆመው ስም አንባቢዎች የስም ሊስት ይዘው ጠሩ። ከዛ በፊት ግን ፕሬዝዳንቱ ስልክ አንስተው የሆነ ነገር ድራማ ሰርተው እንደተደወለላቸው ይደወል ተብሏል። ተደውሏል። ጮሆ አንስተው እሺ ምናምን ብለው መጣው ብለው ወጡ። እሳቸው የወጡት በቀኙ በር ነው። ከዛ ስም ተጠራ። በዛ በግራ የምትጠሩ በዚህ ጋር ግቡ፣ በዚህ ግቡ። ከዛ በኋላ በዛ የወጡት ከዛን ሰዓት ጀምሮ አልታዩም። ወደሚገደሉበት ተወሰዱ። በዚህ ጋር የሚወጡት ግን ወደ ፕሬዝዳንቱ ወዳሉበት ክፍል ገቡ። ተነገራቸው። ያው ስም በጠራም ያለፈ ታሪክ ስለሆነ ጸሐፊው ምን አለ? ጓድ ለገሰ አስፋው አለ ፕሬዝዳንቱ ጋር በቃ ያልሰሩት ነገር የለም። ወንሞስ መንከባለል እኔ እኮ ድሮም ለርሶ ያለኝ ፍቅር ጠብር ግፍ። ምክንያቱም ተረፉ ሲምፕሊ እኮ በቃ ገሌ ብሎ ስም መጥራት ነው አለቀ። እዛኛው ሄዶ መገደል። እኔ እኮ በቃ ለርሶ በቃ ከዚህ በኋላም ታማኝነቴ እስከ ሞት ነው አሉ። እና ታዘብኳቸው እሳቸውን በጣም ስላበዙት እንጂ ሁላችንም እንደዛው ነው ያደረግነው አለ ሰውየው። ሁሉም ለምንድነው? አንዳንዶቹ የሉም ሞተዋል። አንዳንዶቹም ምናልባት ሸምግለዋል፣ ወጃጅተዋል። መሞታቸውም አይቀር። እነሱን ምህረት ያደረጉላቸው ሰው ዛሬ በስልጣንም የሉ። ግን ያቺን ቀጭን ገመድ ቀጥለው ስላሳለፏቸው እስከ እድሜ ልኬ ምናምን እያሉ ሰዎች ማሉ። እኔና እናንተ ግን ይሄ በጣም የሚገርም ምሳሌ ነው። የዘላለምን ሕይወት ጌታ ይሰጠን። በሩ ዝም ብሎ እንደ ፕሬዝዳንቱ የሆነ ያሰተኝ የሆነ ስልክ ምናምን ድራማ ሰርቶ ወጥቶ ሳይሆን በገዛ ሕይወቱ በገዛ ደሙ ወደ ቅድስት ገብቶ ዋጋ ከፍሎ ማንንም ሳያታለል በግልጽነት ኑ ወደኔ የተጠማ ቢኖር ወደኔ ይምጣና ይጠጣ፣ ኑ በሕይወት ትኖራላችሁ ብሎ ጠርቶ ሲያድነን አይፍዘዝብን። ሩቅ አይደለም። መንግስተ ሰማያት በጣም ቅርብ ነው። 120 ዓመት ብንኖር ጌታን ባይመጣ እኛ እንሄዳለን። ቅርብ ነው።
ስለዚህ for granted አንውሰደው የተደረገልን ነገር ሁሉ ጊዜ አዲስ ይሆንብን የጌታ ምህረት ሁሉ ጊዜ እንደነቅ እንዴት ለኔ እንዴት ተደረገልኝ እንበል ምክንያቱም ሁሉ እየቆረጠ ታቃላችሁ የትኛውም ምክንያት ከሲኦል በላይ ኃይልና አስፈሪነት የለው ከሲኦል ነው ጌታ ይታደገን የትኛውም ምክንያት የትኛውም ችግር የትኛውም ጉስቁልናና መጉላላት ከሲኦል በታች አሰቃቂ የሚባል የምድር ላይ ሞትም ከሲኦል በታች ጌታ ከዛ ታድጎናል ስለዚህ በዚህ እውነት እየተጽናናን ጌታን ከውስጣችን እናከብረዋለን ኢየሱስ ጌታን ሃሌሉያ እነዚህ አምስት ጥላዎች በጣም ሜጀር የሆኑ ስለሆኑ ነው አምስቱን ማነሳቸው በጣም ብዙ ነው ጥላው ግን እነዚህ አምስቱ ጥላዎች ዋና ነገሮች ናቸው እነዚህ አምስቱ ጥላዎች የተለያየ መልክ ያላቸው ናቸው የመጀመሪያው ጥላ አምስቱም ጥላዎች ኪዳን አላቸው የኪዳን ጥላዎች ናቸው ደግሜ ባልለው የኪዳን ጥላዎች ይያላችሁ ያዛቸው አምስቱም የመጀመሪያው የኪዳን ጥላ እግዚአብሔር በኤደን ገነት በዘፍጥረት ምዕራፍ 3 ላይ ለአዳምና ለሔዋን የገባው የኪዳን ጥላ የመጀመሪያው ጥላ እንደምታውቁት ምዕራፍ 3 ላይ አንዱን ያመካኘ ፍርዱ መጨረሻ ከተመካኘበት ከእባብ ተጀመረና እንደዚህ እንደሄደ ወደ ኋላ ተመልሶ ለሁሉም ፍርድ ተናገረ እግዚአብሔር በእባብ ላይ በሔዋን ላይ ደግሞ በአዳም ላይ እግዚአብሔር አምላክ ፍርዱን ሲናገር አንድ ነገር አለ ባንተና በሴቲቱ መካከል በዘርህም በዘሯ መካከል ጠላትነትን አደርጋለሁ አንተ ሰኮናውን ትቀጠቅጣለህ እርሱ ራስን ይቀጠቅጣል ይሄ ትንቢት ቃል ነው ይሄ ጥላ ነው ግን ይሄ አይደለም ዋነኛው በዛን ጊዜ አዳምና ሔዋን ደህንነት አያገኙም ገና ነው አዳምና ሔዋንን ያስጨነቃቸው ሞቱ አይደለም አዳምና ሔዋንን እግዚአብሔርን አድነን ብለው አለመኑት አዳምና ሔዋንን ያስጨነቃቸው እፍረቱ ሼም ተሰምቷቸው ራቁታቸው መሆናቸውን አውቋል ስለዚህ ነው በኤደን ገነት የተደበቁ ስለዚህ ነው የበለስ ቅጠል ሰርተው ያገለደሙት ያ ነው ዋናው ችግራቸው እግዚአብሔር ከኤደን ገነት ሊያስወጣቸው ደህንነት አይደለም ልብ አድርጉ ደህንነት እዛ ጋር ያረጋላቸው አይደለም የተስፋ ቃል ላይ ተናግሯል ግን ሊያስወጣቸው ሲል ቁጥር 21 ላይ እንደዚህ ይላል እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው አለበሳቸውም ይላል አደረገላቸው የሚለው ሰራው ነው ሰፋው አስተካከለው እፍረታቸውን እንዲሸፍን በትክክል ቅጠል ሲራመዱም ይበጠሳል የነሱ ጥበብ ነው እፍረታቸው ያመጣው ውጤት ነገር ግን እግዚአብሔር አምላክ በአግባቡ ጌታ ታላቅ አምላክ ነው ለምንድነው ከሐር ያልሰራላቸው ለምንድነው ከጥጥ ያልሰራላቸው እግዚአብሔር ግን የቁርበት ልብስ ሰራ ምክንያቱም እስቲል እፍረታቸው ለመሸፈን ደም መፍሰስ ነበርበት ሁላችሁ ይሄን ታውቃላችሁ እፍረታቸው እንዲሸፈን የተገፈፈ እንስሳ አለ እነሱ እንዲሸፈኑ የተገፈፈ በሉስቲ የተገፈፈ እንስሳ አለ እግዚአብሔር ቆዳ አልፈጠረም እንስሶችን ነው የፈጠረው ካለዛ ቆዳ ፈጠረና የቆዳ ልብስ አለበሳቸው ይላል ለዛ ደግሞ ጌታ እንደዛ ነገር ሳይደል ሲፈልግ የወርቅ ልብስ ሲፈልግ የሐር ልብስ ሲፈልግ የጥጥ ልብስ የፈለገው ነገር ይፈጥረዋል ምን ችግር አለው ግን አደረገላቸው ነው ሰራ እግዚአብሔር እንዳልኳችሁ ደህንነት አይደለም አሁን እግዚአብሔር የያዘው እፍረት መሸፈን ነው ለምን ቀጥሎ የሚለው ቃል እነሆ አዳም ክፉና መልካሙን ለማወቅ ከኛ እንዳንዱ ሆነ ግድጁን እንዳይዘረጋ ከሕይወት ዛፍ ደግሞ ወስዶ እንዳይበላ ለዘላለም እንዳይኖር ከኤደን ገነት እናስወጣው እየተባረረ ነው ፍርድ ነው የቀጠለው ግን አልብሶ ነው የለቀቀው ጌታ ስሙ ይባረክ እፍረቱን ሸፍኖ ለቀቀው ቀጠሮ አለ የደህንነት አስቀድሞ የተነገረው አለ የተስፋ ቃል ግን ያስኪመጣ
ጠላት የሆነው ሰው በስራው ጠላት የሆነው ሰው በስራው እግዚአብሔርን ያስቆጣው ሰው ዓለምን የመረጠ ሰው ሚስቱን ከእግዚአብሔር በላይ ሲሰማ ዓለምን መርጧል እሷም ከእግዚአብሔር ትእዛዝ ይልቅ እባብን ስትሰማ እንደ እግዚአብሔር ለመሆን ስትፈልግ እሷም የዚህ ዓለምን ነገር መርጣለች እግዚአብሔር የበደሉትን ሰዎች በበደላቸው ደግሞ እፍረት የመጣባቸው ሰይጣን እንዳለው ሳይሆን እግዚአብሔር አስቀድሞ እንደነገራቸው የሆነባቸውን እፍረታቸውን ሸፍኖ አወጣቸው እፍረታቸውን ሸፍኖ አወጣቸው ግን የተገፈፈ ነበር በሕዝቅኤል 16 ከ4 እስከ 6 እናነባዋለን እንደዚህ ለእግዚአብሔር ቃል በተወለድሽ ጊዜ በዚያው ቀን እትብትሽ አልተቆረጠም ንጹህም ትሆኚ ዘንድ በውሃ አልታጠብሽም በጨውም አልተቀባሽም በጨርቅም አልተጠቀለልሽም በተወለድሽበት ቀን ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጣልሽ እንጂ ከነዚህ ሁሉ ከላይ ካሉት አንዳች ይደረግልሽ ዘንድ አይን አልራራልሽም ማንምም አላዘነልሽም ይላታል ባንቺ ዘንድ ባለፍኩ ጊዜ ግን በደምሽ ውስጥ ተለውሰሽ አየሁሽ ያለ ጨው ሆነሽ አየሁሽ እትብትሽ ሳይቆረጥ አየሁሽ ሳትታጠቢም አየሁሽ ችግር አልበረብሽ አየሁሽ በደምሽ እንዳለሽ በህይወት ኑሪ አልኩሽ ይልና አሁን በደምሽ እንዳለሽ በህይወት ኑሪ አልኩሽ አዳምና ሔዋን እግዚአብሔር እንደዚህ ነው ያላቸው በደማችሁ እንዳላችሁ ግን በህይወት ኑሩ ደህንነቱ እስኪመጣ በህይወት ኑሩ እፍረታችሁን ሸፍኛለሁ ግን በህይወት ምን አይነት ሩሩህ አምላክ ነው ወዶ ለተገፈፈ እኛ ሀገር እኮ ተረት አለ ወደሽ ከተደፋሽ ነው ምናምን የሚባል ነገር ሰው ወዶ ተደፍቶ መንገድ ላይ ከሄደ ቢረግጡት ሊከፋው አይገባውም ነው ነገሩ ወደው ለተገፈፉ አዎ የማንጻት ቀን አለ የመልበስ ቀን አለ የመብላት ቀን አለ መልስክ የማማር ቀን አለ ለመንግስት የመምቃትም ቀን አለ አሁን ግን ያ ቀን እስኪመጣ ድረስ ጨው አለመታሸትሽ ኢንፌክሽን ፈጥሮ እንዳትሞቺ አለመታጠብሽ ችግር አምጥቶ እንዳትሞቺ እንግዲህ ልጁ አለመቆረጡ ችግር አምጥቶ እንዳትሞቺ ቃል አውጥቼብሻለሁ አዎ በደምሽ ውስጥ እንዳለሽ በህይወት ኑሪ ጌታ ስሙ ይባረክ ተመልከቱ ወገኖች ብዙዎቻችን ካለም ይመጣል ብዙዎቻችን አንዳንዶቻችን ከቤተሰቦቻችን ጀምሮ አማኝ የነበርን እንሆናለን አዎ አቃለው አንዳንዱ 14 እና 15 አመቱ ላይ ያምቢው ሹልኩ ይወጣና ደግሞ ይመለሳል አንዳንዱ እግዚአብሔር ረድቶት ይጸናል ብዙዎቻችን ግን በዓለም የነበርን በዓለም ያለን ብዙ ጊዜ ተገፈናል ብዙ ጊዜ የሚያዋርድ ነገር ውስጥ አልፈናል አንዳንዱ ሰክሮ ያስመለሰው ተፋቱ ላይ ሲንከባለል የሚያድር ነው አንዳንዱ አሽሽ ወስዶ ነፍሱን ስቶ የሄነረሰው የተለያየ ነገር የሚያጨስ ነው ምንድን የሚባለው በገመድ የሚሳበው ሺሻ አንዳንዱ ሺሻ የሚጠጣ በሱስ የተያዘ ተገፈናል ተዋርደናል ግን አልሞትንም ምክንያቱም ጌታ በቁርበት ሸፍኖ አዎ በደም ውስጥ እንዳለሽ በህይወት ግን ኑሪ አለ በህይወቱ ስንት ጊዜ እኮ ወደሚሞት ነገር ደርሰን ነበር ስንት ጊዜ ስንት ሰው ነው ኦቨርዶስ ወስዶ ውጦ ሊሞት የደረሰው ኦቨርዶስ አሽሹሽ ስቦ ይሳብ ይበላል አቅም እንደሚደረግ እጨሳለሰኝ ምክንያቱ ኦቨርዶስ ወስዶ ይባላል አንዳንዱ ሰማለሁ አስቡት ያን የውርደት ስፍራ የሰይጣን ጓደኛ ሳይሆን ኤጀንቶች ሆነን የኖርንበት ጊዜ ግን ጌታ ሸፍኖን እንዳናፍር ሸፍኖን እርቃታችንን ሸፍኖ በህይወት ኑሪ ብሎ ስለጠበቀን ያንን ክፉ ቀን ገዳዮች ባሉበት ወንበዴዎች ባሉበት ዘራፊዎች ባሉበት መካከል አንዳንዶቻችን ገዳይ ዘራፊና ወንበዴ ሆነን እየኖርን
ከስራቸው እየተካፈልን ኖረን ወሐሳባቸውን እየተካፈልን ኖረን ጭምልቅልቅ ያለው ስናስበው ምን ተጠየፈው ማንነት ውስጥ ኖረን ጌታ ግን የማይጠየፍ አምላክ እዛ መንደር እዛ ሰፈር መጥቶ በቁርበቱ ሸሽጎን በህይወት ኑሪ ስሙ ይባረክ እንዲሁ ተርፈን አልመጣንም እንዲሁ አንዳንዶቻችን እኮ እንደምንመጣ ሰይጣን ያውቃል ከዚህ በፊት አያቴ ወደ ጌታ ባልመጣች ሳልመጣ እኔም ቲኔጀር እያለሁኝ ስለኔ ልትጠይቅ አዋቂ ብላ ሄደች ያ አዋቂ ቆንጆ ስም አለው እና ምን አላት አይ ላምጣው ምናምን ብላሳቸው ያለች ነው የምታወራኝ ወጣት ነው እኮ ግን ስታዩ እሳቸው ናቸው ምናምን ላይ ያለች ስትመጣ በኋላ ነው ነገር ሄዳ መጣና ደና ነው የሚሆነው ግን ወደኔ እንዳታመጪው አለኝ አልወደደህም ማለች እኔ እኮ ጌታን አላቅም አያችሁ ያኔም መንፈሱ ላይ ስለኔ ተገፎ ያለበሰኝን ቁርበት አይቶታል ግን የሚመኘኝ እንጂ የሚሸሸኝ አልነበርኩም እና አዋቂ እኮ ጠንቋይ ነው አልኳት እኔ እንደውም ሰምቻለሁ እኔ ጠንቋይም እግዚአብሔር ሁለቱም የለኝም አይባልም አለች አዋቂ ነው የሚባለው ኋላ ግን እሷም ጌታን አግኝታ ጌታ ስሙ ይባረክ እንደዛ መንፈሱ የጠላኝ እንዳታመጭብኝ አለኝ ጌታ አግኝቶ በእኔ በኩል እሷን አግኝቶ ሌሎችንም አግኝቶ ጌታ ስሙ ይባረክ እሷ ጌታን እየባረከች በ80 ምናምን አመቷ ወደ ጌታ ሄደች ኢየሱስ ጌታ ነው ይሄ የሆነው አንድ ነገር ነው አካሉ ኢየሱስ ክርስቶስ የእግዚአብሔር ልጅ ስለኔና ስለናንተ ስለተገፈፈ ነው እግዚአብሔር ስጋውን አይገፈውም መቼም ቆዳው ነገር ግን ቆዳ ቢገፈፍ ከሚያም ያላነሰ ኢየሱስ ልብሱን ተገፈፈ አራቱም ወንጌሎች አንድ አይነት የሚናገሩት ቃል የተወሰነ ነው በጣም ሲግኒፊካንት የሆነ ነገር ነው ያ ነገር ካገኛችሁት አራቱም ወንጌሎች ኢየሱስ እንደተገፈፈ ተናግረዋል ኢየሱስ ልብሱ እንደተወሰደበት ተናግረዋል ልባርጉ በጠላቶቹ ፊት በሚጠሉት ፊት ሞብ እኮ ነው ፈሪሳውያን የሰበሰቡት ስቀለው ሊያስብሉ ምናልባት በሺ የሚቆጠር ህዝብ ነው ያለው በሺ የሚቆጠሩ የሚጠሉት ስለሱ ሰላማዊ ሰልፍ የወጡ እነሱ ፊት እርቃኑን ሲደረግ ሼሙ አጥንት ውስጥ የሚገባ ነው አስቡት እስቲ ማን ነው ራቁቱን እዚህ ጋር የሚቆም አይምሮ ካለው አይቆም ኢየሱስ ክርስቶስ ሱፐርማን አልነበረም ሰው ነው ራሱን የሰው ልጅ ብሎ ጠርቷል ፍጹም ሰው ነበር ሼሙ እንደኛ እንደሚሰማን ይሰማዋል ውርደቱ ይሰማዋል ነገር ግን የእግዚአብሔር ልጃችን ውርደት እኛ እንድንለብስ ጨለጣት በማቴዎስ 27:35 በማርቆስ 15:24 ለምትጽፉ በሉቃስ 23:34 በዮሐንስ 29 ከ23 እስከ 24 የኢየሱስን መገፈፍ ይናገራል ራቁቱን ሆነ እኛ እንድንለብስ ጌታ እየጠበቀንም ያለው ወደ ቤቱ ከመጣን በኋላ አይደለም እርሱ አምላክ ነው ብታከብረኝ አከብርሃለሁ አይደለም እንደዚህ ብትወደኝ እወድሃለሁ አይደለም ገና ሳናውቀው ገና ሳንወደው ገና ሳንፈልገው እንደውም ጠላቶች ሆነን እያለን ጌታ እኔና እናንተን ይከልለን ዘንድ አንድያ ልጁን የነገስታት ንጉስ የጌታዎች ጌታ የሆነው ምንም ኃጢአት የሌለበትን የማንንም ነገር ያልነካው ንጹሁን ጻድቁን ሰው ገፈፈው ሰይጣን የገፈፈው እንዳይመስላችሁ እግዚአብሔር ነው የገፈፈው እኔና እናንተ እንለብስ ዘንድ ያ ሁሉ መከራ የአብ ፈቃድ ነው አብ ስለፈቀደ ጽዋውን የጨለጣት ሁለተኛው ጥላ እግዚአብሔር ቁርበትን አልብሶ ያወጣቸው ሰዎች የደህንነት ተስፋ ያላቸው ሰዎች ከደም ጋር እንዳለ በህይወት ኑር ከደምሽ ጋር እንዳለሽ በህይወት ኑሪ
የተባሉ ሰዎች እግዚአብሔር በሕይወት እየጠበቃቸው እያለ ወደ አመጻ ገቡ። ሁለተኛው ኪዳን ከኦሪት ዘፍጥረት ምዕራፍ 6 እስከ 9 ያለውን ኃጢአት ወደ ዓለም መጣ። የእግዚአብሔር ልጆች የሰው ልጆች መልካሞች እንደሆኑ አዩ። ከነሱ ሚስቶችን ወሰዱ፣ አገቧቸውም፣ ልጆችንም ወለዱ። በዛን ጊዜ ኔፍሊም በምድር ላይ ነበሩ፣ ኃያል ነበሩ ይላል። እንገራችሁ አንድ ነገር፣ ሰይጣን ሔዋንን እንዳላስገደዳት ሁሉ ነው የሚገባኝ። የእግዚአብሔር ልጆች የሰው ልጆች ሚስቶች ሲወስዱ ጠልፈው አይደለም፣ ፈቅደው ነው። ማንም ሰው ስለ እግዚአብሔር እምቢ ካለ ጌታ ይደርስለታል፣ አለዛ ደግሞ ብድራት አለው። ፈቅደው ነው። በርግጥ ሄኖክን ያው ገና ነኝ መጽሐፍ ሄኖክ ፈቅደው እንደሆነ ይናገራል። መጽሐፍ ሄኖክ የእግዚአብሔር ቃል ነው ያልኳቸው አይደለም፣ ያው ሄኖክ ላይ ስለተጻፈ ገና ነው። ስለ ሄኖክ እናያለን፣ ምክንያቱም ይሁዳ ስለጠቀሰው። ፈቅደው ነው። ክብር ፈልገው፣ ጥበብ ፈልገው፣ ኃያልነት ፈልገው፣ ብልጽግና ፈልገው፣ ምናልባት በውበታቸውም ተማርከው ግን ወደ አመጻ ገቡ። ኃጢአትን እምቢ አላሉ። ስለዚህ እግዚአብሔር አምላክ ወደ ኖህ መጣና ይህንን ቃል ተናገረው። በኦሪት ዘፍጥረት ምዕራፍ 6 ከ5 እስከ 7 እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብ ምኞቱም ሁሉ ጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠርኳቸው ተጸጽቻለሁ አለ። በጣም ተጸጽቻለሁ። እግዚአብሔርን ለመፍጠሩ የሚያጸጽተው ምን አይነት አመጻ ነው? የአመጻውን ግዙፍነት ሁሉን ከሚችል ከእግዚአብሔር መጸጸት እንረዳለን። ምን አይነት አመጻ ነው? ምን አይነት አመጻ ነው ፕላኔቷ ላይ የመጣው? ስለዚህ አንድ ሳይቀር ወፍን ሳይቀር ነው ማጠፋው፣ እንስሶችን ሳይቀር ነው ማጠፋው። በውሃ አጠፋለሁ አለ ጌታ። እንደምታዩት መርከብ እንደሚሰራ እግዚአብሔር ለኖህ ነገረው። ኖህ መርከብን ሰራ፣ በመርከብ አመለጠ። ምዕራፍ 8 ላይ ከመርከብ ወጣና በእግዚአብሔር ፊት ቀረበ፣ መስዋዕትን አቀረበ። ምዕራፍ 9 ላይ እግዚአብሔር መጣ። መርከቡ ዋነኛ ነገር ነው፣ ግን እጅግ ዋነኛው ነገር እሱ አይደለም። በመርከቡ ድነዋል፣ ግን እንደገና ቁርበት ተደርጎላቸው አመጻ እንዳደረጉ የሰው ልጅ ፍጥረት ወደ ጥፋት እንደመጣ ከመርከቡም ድነው ሊጠፉ ይችሉ ነበር። እዛው እኮ ነው፣ በዛው ትውልድ እኮ ነው ካም ያባቱን እርቃን የተመለከተው። እዛው ጋር እኮ ነው ኃጢአት የተጀመረው። 2 ምዕራፍ ስትሄዱ እኮ ነው የሰናዖር ግንብ አመጻ የተጀመረው። ትንሽ ስትሄዱ እኮ ነው የሰዶም ኃጢአት 19ኛው ምዕራፍ ላይ የተጀመረው። አያችሁ፣ መዳኑ አይደለም ድኖ መቀጠሉ። እግዚአብሔር አድኖ ማጥፋት አልፈለገም። አድኖ ማጥፋት አልፈለገም። አድኖ የሚያጠፋ አምላክ አይደለም። አንድ መጽሐፍ ከዚህ በፊት አንብቤ ነበርና ስለ አድኖ ማጥፋት አንድ አይምሮ ነካ ያረገው ሰው ፎቅ ላይ ሆኖ ትንሽ ልጅ አግቶ እለቀዋለሁ እያለ ህዝብ ተሰብስቦ ይጫጫዋል። እና በቃ ይለምኑታል። ወደዚህ የሚመጣ ማንም ሰው ለቀዋለሁ እያለ መጨረሻ ላይ አንድ ታዋቂ ጎልኪፐር ሊቀልበው ይችላል የሚባል በዛ አካባቢ ተገኘ እና ልቀቀዋለሁ። ሲለቀው ምን ታመጣላችሁ ብሎ ያው እንዴት ተንደርድሮ አቀፈዋሉ ልጁን አዳነው። ህዝቡ ምን አረገ ብሎ ሲያጨበጭብ 3 እርምጃ ልጁን ይዞ ለጋዋሉ። ምክንያቱም ስቴዲየም ውስጥ ያለ መሰለው። አድኖ መግደል ይሄ ነው። ምክንያቱም ሲል ሲያጨበጭብ ኳስ ሜዳ ያለ መሰለው። አባባል ነው፣ ምሳሌ ነው። አድኖ የሚገድል አይደለም እግዚአብሔር፣ አድኖ የሚያድን ነው። በመርከቡ አዳነ። ነገር ግን ህዝቡ አመፀኛ እንደሆነ ጌታ ያውቃል። የህዝቡ አመጽ ጥልቅ እንደሆነ እንደገና ጌታን በቁጣ ፕሮቮክ እንደሚያደርግ እግዚአብሔር ያውቃል።
ስለዚህ ምዕራፍ 9 ከ15 እስከ 16 እንደዚህ አለ ኖህን በእኔና ባንተ መካከል ሕያው ነፍስ ባለው ሥጋ ሁሉ መካከል ያለው ቃል ኪዳኔን አስባለሁ ሥጋ ያለውንም ሁሉ ያጠፋ ዘንድ ዳግመኛ የጥፋት ውሃ አይሆንም ዝም ብሎ እንዳይመስላችሁ የጥፋት ውሃ ከዚህ በፊት የዛሬ ስንት ዓመት አራተኛው ቀን የሚል እግዚአብሔርን ቃል ተካፍለን ነበር የጥፋት ውሃ ፕላኔቷን የሚያሰጥም ነው የጥፋት ውሃ እግዚአብሔር ሰማይና ምድር ሲፈጥር ምድር ብቻ አይደለም ሰማይ የምንለው ይሄ ጠፈሩ ከምድር ጋራ ውሃ ውስጥ ነበረ ስለዚህ ነው እግዚአብሔር አምላክ በውሃና በውሃ መካከል ይከፈል ብሎ ከጠፈሩ በላይ ያለውን ውሃ ወደ ላይ ላከው ከጠፈሩ በታች ያለውን ደግሞ ወደ ታች መለሰው ወደ ታስገባው ወደ ጥልቁ ጠሊቅ የሚባለው ቀላያት የሚባል ከዛ መሬቱን እንደገና በሁለት ከፈለው ውሃ በሙሉ ሰብሰብ ብሎ ባህር ይሁን መሬት ደግሞ መደረቁ ደግሞ ምድር ትባላል በኖህ ዘመን ታላቁ ቀላያት ተነደሉ ነው ተራዝናብ አይደለም የዘነበው 40 ቀንና 40 ሌሊት ህይወት ያለው ሁሉ አልተረፈም ታላላቅ ተራሮች ሁሉ ተሸፈኑ ይላል አንዳንድ ሰዎች እዚሁ ሚድልስት አካባቢ ምናምን ነው ይላሉ ለምን ውሃው ምን ያግደዋል ወደዛ ሄዶ እንዳይቀንስ ዓለምን ሁሉ ነው የሸፈነው ጌታ ወፎች እኮ በረው ከዚህ የትናይት ሜድ ኤዣ ሜድ እኮ ይችላሉ አይደል እንዴ ግን እነሱን እየተከታተለ ውሃው አጥፍቷል ስለዚህ ድጋሚ ይህ ህዝብ ቢያስቆጣኝም በውሃ ላጥፈው ቃል ኪዳን አደርጋለሁ የጥፋት ውሃ አይሆንም ቀስቲቱ ይላል 16ኛው ቁጥር በደመና ትሆናለች በእኔና በምድር ላይ በሚኖር ሥጋ ባለው ሁሉ በሕያው ነፍስ ሁሉ መካከል ያለውን የዘላለም ኪዳን ለማሰብ አያታለሁ አለ በኖህ ዘመን የሆነ ይሄ ነው በሰማይና በምድር መካከል በደመና ላይ ያለውን ቀስት አየዋለሁ መቼ ስታስቆጡኝ ስታበሳጩኝ ስታስቆጡኝ ኃጢያታችሁ ሲበዛ ቁጣዬ ስታነሳሱት እንደ በፊቱ በውሃ አላጠፋም ያንን ቀስት በደመና ውስጥ አየዋለሁ ቃል ኪዳኔን አስባለሁ አድኜ አላጠፋም አድኜ አድናለሁ አሁን ይሄ ነው አካሉ ጌታ ኢየሱስ ክርስቶስ ይሄንን ያደረገው ያ ሁሉ ሞብ ተሰብስቦ ስቀለው ብሎ አሰቅሎት እዛ ጋር ሲዘብቱበት ጌታ በመጀመሪያ መስቀል ላይ ያወጣው ቃል የሚያደርጉትን አያውቁምና ይቅር በላቸው ምን አይነት ጸሎት ነው ብትሉኝ ሊመለስ ለተዘጋጀ ይቅር በለኝ ላለ አሁንም መለሳለሁ ላለ ሳይሆን አመጻ ላይ ላለ አመጻውን እየቀጠለ ያለ የማያረጋውን አቅም የተባለ እሱ ነው ጌታ በሰማይና በምድር የተንጠለጠለውን ልጁን ጸሎት ያስባል ለዚህ ነው ከቁርበቱም በኋላ ያልጠፋ ነው ስቲል ዘው ዓለም ሆነን ያልጠፋም ዛሬም ይሰራል ዛሬ ሰስቴን ያደረገችው ፕላኔቷ ይሄ ሁሉ ክፋት እየታየ ቢሊግራም እኮ አንድ ቀን ሲፈተኑ እግዚአብሔር አሜሪካንን በእሳት ካላጠፋ ሰዶምና ገሞራን ይቅርታ መጠየቅ አለበት አሉ በጣም ሲፈተኑ አሜሪካ ሀገር የሚሰራው ጥልቅ ክፋት ጥልቅ ኃጢአት ጥልቅ የዘንዶ አሰራር ጌታ መንፈስ ነው ሁሉ ጋር ያለ ሁሉንም ያል ጉድጓድ ቆፍሮ ሰው እዛ ውስጥ ገብቶ ተደብቆ ኃጢአት ቢሰራ ያየዋል ግን ጌታ ምን አለ ቀስቴና ያለው የሚያደርጉትን አያውቁምና ይቅር በላቸው ያንን አያለው ያ ጸሎት የተጸለየው ለነ ዮሐንስ ታሽላሉት ለነ ማርያም ለሌሎች አይደለም ለሰቀሉት ተመልከቱ ቀጥሎ ያለውን ቃል ስትመለከቱት ሉቃስ 23:34 ላይ ቀጥሎ ያለው ወዲያው የሚለው በጀጠባቡ ዕጣ ተጣጣሉ ይላል እዛች ጋር ቀጥሎ ያለችው ዕጣ ተጣጣሉ እዛ መጻቸውን ቀጠሉ ይሄ ትልቅ ቃል ኪዳን ነው ትልቅ ጥላ ነው በዛ ዓለም አለች ዛሬ ስለዚህ ነው ስለማያምኑ ለመጸለይ የተስፋ ቃል አለ እግዚአብሔር ጠብቋቸዋል እግዚአብሔር ደግፏቸዋል እግዚአብሔርን አናቅም ይያሉን ሲሄዱ እግዚአብሔር ይገስጽ አንተንስ ጌታ የሆነ ሞገ አምጥቶ ያስተምርህ አይባልም አንልም
ሲገላምጡ ትራክ ተቀብለው ፊታችን ላይ ቢወረውሩት ጌታ የሚያደርጉትን አያውቁምና ይቅር በላቸው። ወረቀት አጨማደው ጥለው አይደለም የእግዚአብሔር ልጅ መስቀል ላይ አንጠልጥለውት ነው ያለው። ያ ነው ኪዳኑ። ስለዚህ ነው አንድ ክፍል አንብብላችሁ ኢሳይያስ 54:9 ላይ እግዚአብሔር እንዴት አድርጎ እስራኤል እንደሚምር ሲናገር ይህ ለኔ እንደ ኖህ ውሃ ነው። የኖህ ውሃ በምድር ላይ እንዳያልፍ እንደማልሁ ያያችሁ መርከቧ አርጌ እንዳድን እንደማልኩ አይደለም ውሃው ድጋሚ እንዳይመጣ እንደማልሁ እንዲሁ አንቺን እንዳልቆጣ እንዳልዘልፍሽም እያለሁ። ምን ማለት የማይቆጡት ሰው አልቆጣም የሚባለው የሚያስቆጡት ነገር እያደረገ ያለ ሰው አይግደለም አልዘልፍም የምትሉት የሚያዘልፍ ነገር እያደረገ ያለ ነው። ያን ማረግማ ለምን ተዘልፉታላችሁ? አልዘልፍም ብትሉት ምን አርጌ ነው መዘልፈኝ ነው የሚላችሁ? አልቆጣም ብትሉት ምን አርጌ ነው የምቆጣ? ልጆቻችን አንዳንድ ጊዜ እናገራሉ ግን አትቆጣኝም ብለው የሚጀምሩት ለምንድን ነው? የሚያስቆጣ ነገር እንዳለ ስለሚያውቁ ነው። ስለዚህ ለኔው እንደ ኖህ ውሃ ነው አለ። እንደ ኖህ መርከብ ነው አላለም። ኪዳኑ ያለው እዛ ጋር ነው ቀስተ ደመናው ጋር። የኖህ ውሃ ድጋሚ መጥቶ ምድር ላይ አልፎ ተመሳሳይ ጥፋት እንደማያመጣ እኔም አንቺን እንዳልቆጣሽ የሚያስቆጣ ነገር እያደረግሽ እንዳልዘልፍሽም ምያለሁ። እንደዛ ነው በዓለም እያለን የተጠበቀ ነው። ኢየሱስ ክርስቶስ በዓለም ላለነውም ጸልዩዋል እኮ ያኔ በነበርን ጊዜ የሚያደርጉትን አያውቁምና ይቅር በላቸው። ስንቶቻችን ወንጌልን ሪጀክት አድርገን ነበር? ስንቶቻችን የኢየሱስን ስም ጠርተን ተሳድበን ነበር? ስንቶቻችን ዘብተን ነበር? ስንቶቻችን ወንጌልን የሚነግሩን አንቋሸናል? ስንቶቻችን የአማኞችን ስም በሐሰት አጥፍተናል? ስንቶቻችን ለምንድን ነው ያልተቀሰፍነው? ለምንድን ነው እንደውም እነሱ በመከራ ያለፉ በጽድቅ ከኛ የሚበልጡ ሰዎች እኛ በአመፃ በብዙ ምን በልጣቸው አንዳንዴ ተደላለን ልኖር የነበረው? ይሄ ስለተጸለየልን ነው። ዛሬ የሚጸሎት ይሰራል። ቶሎ ልበል ሰዓት እያለቀ ስለሆነ። ሶስተኛው እግዚአብሔር ከአብርሃም ጋር ያደረገው ኪዳን ከአብርሃም ጋር አሁን መጣ። የቅድሙ ሁለቱ እዛ ጋር እያለንም ለነበረው ነው፣ እዛ ጋር አሁንም ላሉት ነው። ሁለቱ ኪዳን ደግሞ መተንም ይሰራል። አሁንም እንዳንገፈፍ፣ አሁንም የእግዚአብሔር ጣት እኛ ላይ በቅጣት እንዳትመጣ፣ አሁንም ጌታ ኢየሱስን ያየዋል። ጌታ ስሙ ይባረክ። እግዚአብሔር አይቆጣም። አሜን ትላላችሁ? በቃ አንዴ ቁጣው በረደ። ቁጣውን ሳትስፋ ያደረገ ኢየሱስ ክርስቶስ አረካው። ቁጣዬን ሳይነቃነቅ በሸላቶቹ ፊት ዝም እንደሚል በግንዱ አፉን አልከፈተም። አፉን ሳይከፍት ጌታ ዋጥ አድርጎ ቁጣውን ተቀበለ። አሁን እግዚአብሔር ወደ ሰጠው ተስፋ ቃል እየመጣ አብርሃም እግዚአብሔር ከአብርሃም ጋር በጣም ሜጀር የሚባሉ 4 ጊዜ ቃል ኪዳኖች አድርጎ ሜጀር የሚባል የመጀመሪያው ዘፍጥረት 12 ላይ ነው። ጊዜ ስለሌለን አላነባችሁላችሁም እንጂ ባነበው ደስ ይለኝ ነበር። ሁለተኛው ዘፍጥረት 15 ላይ ጋሻ ነኝ ያለው። ሶስተኛው ዘፍጥረት 17 ላይ ነው ስሙን ቀይሮ የግርዛት ቃል ኪዳን አድርጎለት። አራተኛው ሜጀር የሆነው ዘፍጥረት 22 ነው። እሱ ነው የምፈልገው። ዘፍጥረት 22 ላይ ከቁጥር 11 እስከ 12 እና ከ15 እስከ 18 ላነበው። የእግዚአብሔርም መልአክ ይላል ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅን ለኔ ያልከለከልክምና እግዚአብሔርን የምትፈራ እንደሆንክ አሁን አውቄአለሁ አለው። 15 እስከ 18 የእግዚአብሔር መልአክም አብርሃምን ከሰማይ ሁለተኛ ጊዜ ጠራው፣ እንዲህም አለው እግዚአብሔር በራሴ ማልኩ ይላል ይህን ነገር አድርገሃልና አንድ ልጅህን አልከለከልክምና በእውነት በረከትን ባርክሃለሁ፣ ዘርህንም እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አበዛዋለሁ፣ ዘርህም የጠላቶቹን ደጅ ይወርሳል፣ የምድር አሕዛብ ሁሉ በዘር ይባረካሉ። ቃሌን ሰምተሃልና እነዚህ አሁን ያልኳችሁ 5 በረከቶች ቅድም በነገርኳችሁ 3 ስፍራ ላይ 12ኛው 15ኛውና 17ኛው ምዕራፍ ላይ ልክ በዚህ ሙሉነት የሉ። እዚህ ጋር ጌታ በቃ አለ አሁን ረክቻለሁ፣ አንድ ልጅህን አልከለከልከኝ፣ ስለዚህ ባርክሃለሁ። በባህር ዳር እንዳለ አሸዋ ብቻ ሰው በሰማይ እንዳለ ከዋክብት አገጣጥም፣ ዘርህን አበዛዋል፣ የምድር አሕዛብ
በአንተ ነበር የሚለው በፊት አሁን በዘርህ ልክ ጳውሎስ እንደጠቀሰው በዘርህ ሲል ክርስቶስን ነው እንዳል በዘርህ ይባረካሉ ለምን አንድያ ልጅህን አልከለከልከኝምና ይስሐቅን እግዚአብሔር ከመሰዊያው ላይ አስነሳው ነገር ግን እዛ ጋር ቀንዷ በጸሰበቅ የተያዘች በጋለች የእግዚአብሔር በግ ተብሎ የተጠራ የኢየሱስ ክርስቶስ ተምሳሌት እግዚአብሔር የገዛ ልጁን መሰዊያው ላይ ያደረገ ኢየሱስ ክርስቶስ በመስቀል ላይ ዋለ አካሉ ያ ነው እኔና እናንተ በህይወት እንድንኖር ኢየሱስ ሞተ ይስሐቅ በህይወት እንዲኖር ያቺ በግ እንደተሰዋች ይስሐቅ ህይወት እንደቀጠለ እኔና እናንተ እንቀጥል ዘንድ ጌታ አልፎ ተሰጠ ጥላውያ ነው አካሉ ግን ኢየሱስ ክርስቶስ መጽሐፍ እንደሚናገር የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ የተነገረለት ለባርጉ የአማኝን አይደለም የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ጌታ ስሙ ይባረክ አይለይም ሁሉንም የሚያስወግድ እሺ ለሚል እመጣለሁ ለሚል በሩ ሲንኳኳ እከፍታለሁ ለሚል ሁሉ ከለር ሳይጠየቅ ዜግነት ሳይጠየቅ የትምህርት ደረጃ ሳይጠየቅ የአእምሮ ንቃተ ህሊና ሳይጠየቅ ለሁሉ የሚሆን የሁሉን ውርደት የሚሸፍን ቀድሞ የተገፈፈ ቀድሞ የማለደ አሁን ግን ተፈጸመ ብሎ ህይወቱን የሰጠ የእግዚአብሔር ልጅ ኢየሱስ ክርስቶስ እዛም ጋር ነበር ላንገፈፍ እንደለበሰ ላንሞት እንደተጠበቀ እዛም ጋር ነበር ለዚህ እግዚአብሔር ሰው ጳውሎስ ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት የጌታዬ የኢየሱስ ክርስቶስ መስቀል ሌላ ከኔ ሌላ ትምክህት ይራቅ እዛ ጋር ያለሁት እኔ ማለት ክርስቶስ ለኃጢአታችን ሞተ የሚለው ቃል እውነተኛና የታመነ ነው ቶሎ አራተኛው ጌታ ይህንን ካደረገ በኋላ አራተኛው ጥላ እግዚአብሔር በሙሴ በኩል ከእስራኤል ጋር ያደረገው ኪዳን ለባርክ ብዙ ኪዳኖች አሉ እነዚህ ሜጀሮቹን ነው መላችሁ ሜጀሮቹ ከአንድ ሰው ጋር አደረገ አዳምና ሔዋን አንድ ናቸው ከአንድ ቤተሰብ ጋር አደረገ ከኖህ እና ከልጆቹ አንተና ልጆች ብሎት እንዳለው ቀጠለና ከአብርሃምና ከልጆቹ ጋር ህዝብ ሊያደርጋቸው እነሱ ጋር ቆመ ወደ ግራ ወደ ቀኝ ሌላ ዘር ላይ አራተኛው ኔሽን ነበር ህዝብ ከህዝብ ጋር ኪዳን አደረገ ኢየሱስ ክርስቶስ አለት ሆኖ ተገለጠ ታስታውሳላችሁ ዘጸአት 17 አለቱ ተመታ ኢየሱስ ክርስቶስ ይከተላቸው የነበረው አለት እንደሆነ አንደኛ ቆሮንቶስ ምዕራፍ 10 ይናገራል ያም ማለት ክርስቶስ ነበረ በየቦታው ይጠጡት የነበረው በምድረ በዳ የፈለቀው በምድረ በዳ ያጠጣቸው አጋርንም ያጠጣት ኢየሱስ ነው እነ ቤርሳቤህም ኢየሱስ ናቸው እነ ሮሆቦትም ኢየሱስ ነው ሁሉም ኢየሱስ ነው ስለዚህ ነው እስራኤል ሲዘምሩ አባቶች የማሱት አለቆችም ያጎደጎዱት በበትረ መንግስት በበትራቸው አንተ ምንጮይ ፍለቅ ያሉት ጌታ ስሙ ይባረክ ዛጋ አባቶች የማሱትም እሱ ነው ኢየሱስ የእግዚአብሔር ልጅ አለት ነበረ መናም ነበረ ብርሃንም ነበረ ደመናም ነበረ ተዋጊም ነበረ እግዚአብሔር ሰራዊት አለቃ ሁሉንም ነበረ ጌታ ኢየሱስ ክርስቶስ ሁሉንም ስለዚህ ነው በዮሐንስ 6 ላይ ጌታ ኢየሱስ ክርስቶስ ሲነጋገሩት ከሰማይ የወረደ እንጀራ እኔ ነኝ አለ አባቶቻችሁ በምድረ በዳ እንጀራ በልተዋል አዎ ግን ሞተዋል ያን እንጀራ በልተው በመሰረቱ ደግሞ ለምድረ በዳ ለአባቶቻችሁ እንጀራ የሰጠው ሙሴ አይደለም አባቴ ነው ያ እንጀራ ደግሞ እኔ ነኝ ጌታ ስሙ ይባረክ ያ እንጀራ እኔ ነኝ
ስለኔ ነው የሚናገረው ጥላው ነው ያው አካሉ መጥቻለሁ እዚህ ጋር ያ ጥላ ነው ችግር የለውም አስተማሪነት አለው ጥላው ነው የበሉ ሞተዋል አካሉን የሚበሉ ግን በህይወት ይኖራሉ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው የዘላለም ህይወት እንዲኖራችሁ ስጋዬን ልትበሉ ደሜን ልትጠጡ ያስፈልጋችኋል አለ ሌላ መብል የለም ሌላ ተረት የለም ጴጥሮስ እንደሚናገረው ወደ ወህኒ ወርዶ እስረኞችን ያስለቀቀ ተካልኩ ኢየሱስ ክርስቶስ ከሲኦል ሰዎችን እንደሳበ ወደ ታች ወርዶ እና አብርሃምን ያወጣ ማቴዎስ ላይ እንደሚናገረው ከትንሳኤው በኋላ አንቀላፍተው ነው ከነበሩት ቅዱሳን ብዙዎች ተነሱ ወደ ቅድስት ከተማም ገብተው ለብዙዎች ታዩ የሚለው ኢየሱስ እኮ ነው ያመጣው ከሲኦል ማን ነው ከሲኦል የሚያወጣ ኢየሱስ ክርስቶስ ሰምራ አይደለችም ያ ተረት ነው ክርስቶስ ሰምራ በህይወት ለመኖሯም ላለመኖሯም አናቅ ሰው ከሲኦል አያወጣም ሲኦል ገብቶ የወጣው ኢየሱስ ብቻ ነው ማንንም ሰው ሲኦል ከገባ ዋን ዌይ ነው ከሲኦል ማውጣት ስልጣን ያለው ኢየሱስ ብቻ ስለዚህ ነው በሲኦል ተይዘው የነበሩት የብሉይ ኪዳን ቅዱሳን ጌታ ጎትቶ ያወጣቸው ማንንም አያወጣም ከሲኦል የሲኦል እና የሞት መክፈቻው አለኛል ኢየሱስ ጌታ ነው ሃሌሉያ ከፍቼም ከፈልግ ማውጣት እችላለሁ ጥርቅም አድርጌ ዘግቼ ማንንም እንዳይገባ ማድረግ እችላለሁ አንድ ነገር ደግሞ አድርጌያለሁ አካል ውስጥ አይደለንም እኔና እናንተን ሲኦል ሰዎች እንዳይገቡ የገሃነም ደጅ ላይ እንድንቆም እንድንዘጋ ጌታ ሾመን እኮ ኢየሱስ ጌታ ነው ኢየሱስ ጌታ ነው እኔ ነኝ አለ ያ እንጀራ እኔ ነኝ እስራኤልን የመገበ እኔ ነኝ ጥላው ኪዳኑ ከሙሴ ጋራና ከእስራኤል ጋር የተደረገው እኔ ነኝ አሁን የምንበላው ከሰማይ የወረደውን እንጀራ ነው ኢየሱስ ክርስቶስን በህይወት የሚያኖር እኔ የምናገረው ቃል መንፈስ ነው እኔ የምናገረው ቃል የኢየሱስን ቃል የራሴን አይደለም ይሄንን ያለው ኢየሱስ ነው ኢየሱስም ጮኸ እንዲህም አለ እውነት እላችኋለሁ ወደኔ የሚመጣ ከሞት ወደ ህይወት ተሻገረ እንጂ ወደ ፍርድ አይመጣም ይሄ ቃል ህይወት ነው መንፈስ ነው አለ ይሄ ነው በህይወት የሚያኖረው ይሄ ነው ከሞት የሚያስነሳው ኢየሱስ ጌታ ነው ማርያም ማርታን ወንድምሽ ይነሳል ሲላት እሱ ከሞት መነሳትን የተናገረው እሷ ትንሳኤን ነገረችው እልፍ ብላ ሄዳ በትንሳኤማ አላዛር ቢነሳ አይሞትም ደግሞ በትንሳኤ አላዛር ቢነሳ ከትንሳኤ ከሙታን በኩር ሊሆን ትንሳኤና ግን ህይወት እኔ ነኝ አላት አሁን ወንድሜ በትንሳኤ እንደሚነሳማ አቃል አቤት ማርያም ብልጥ ነች አለማመኑ አስማርቲን ነው ጥፍ ያለችው አይ ነው አላምንም እንዳትል ችግር ነው አምናለሁ እንዳትልም ችግር ነው አታምንም ስለዚህ አውቃለሁ ወንጌሉን አውቃለሁ ወንድሜ በትንሳኤ እንደሚነሳ አውቃለሁ እዛው ግን ጌታ ቆማት ትንሳኤ ሙታንን ሁሉ ተነሱ ብሎ ማስነሳው ደግሞም ህይወትን የምሰጠው አሁን በሰማይ የቀረ ሌላ አይደለም እኔ ነኝ እዚህ ጋር ያለሁት ኢየሱስ ጌታ ነው የፕላኔቷን መቃብር ሁሉ ፈነቃቅሎ ተነሱ ቢል ጌታ በቅጽበት እጓልኳቸው ኢየሱስ ክርስቶስ የይሁዳ አንበሳ ነው የጀግናው ጀግና ነው አምላካችን ተዋግቶ ያሸነፈ ስሙ ይባረክ ሃሌሉያ እኔ ነኝ አላት እኔ ነኝ እንደ ነፍስ እንደቀረላት አላቅም እኔ እንደዛ ቢለኝ ነፍስ አይቀርልኝ ትንሳኤው እዚህ ጋር ነው ያለው እና አብርሃምን የሚያስነሳ እና አዳምን የሚያስነሳ ያልተፈጠሩትን ገና ተፈጥረው ሲሞቱ የሚያስነሳ ከሰማይ የወረደ እኔ ነኝ እሱ እንኳን አላዛርን እንኳን ነፍሱ ተመለስ ማለትን እንዳይሞት አድርጌ ማስነሳት ይችላል ጌታ ስሙ ይባረክ ኢየሱስ በመስቀል ላይ ህይወቱን ስለሰጠ የመጨረሻው ሰዓቴ ቢያልቅ ከይቅርታ ጋር የመጨረሻው የዳነውን ህዝብ ጌታ ወደ ክብር አምጥቶ ወደ ተስፋይቱ ምድር የሚያስገባበት ደግሞ የሚያስገባበት ኪዳን እግዚአብሔር
በተስፋይቱ ምድር አንድ የጸና ኪዳን አድርጓል። እሱም ከዳዊት ጋር ሁለተኛ ሳሙኤል ምዕራፍ 7 ላይ ከንጉሱ ጋር ቤትን እሰራልሃለሁ ባለው ቀን እግዚአብሔር ነብዩ ናታንን ልኮ ቤትን አትሰራልኝም፣ እኔ ግን ቤትን እሰራልሃለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ንጉሱ አሁን መጥተው ቤትን እሰራልሃለሁ ቢሉኝ በሆነ ነገር አግኝተው ምን አይነት ቤት እንደሆነ መቼም ጠይቁት። እንደውም እላችሁ ዝም ብሎ የሆነ ቤት ሊገዙልኝ አይደለም። እኔ እሰራለሁ ካሉ ለኔ ብለው አይደለም ደግሞ እሳቸው ያው ሰው ራስ ወዳድ ነው ክብራቸውን የሚመጥ ኢየሱስ ክርስቶስ ግን ለኔ ብሎ ምክንያቱም ክብሩን ለኔ ጥሏል። ለክብሩ ብሎ አይደል ክብሩን ለኔ ጥሏል። ቅድም እንዳየነው እሱ ተገፏል፣ ራቆቱን ሆኖልኛል። እሱ ተመቷል። ከያዋን ምድር ተመቶ እንደተወገደ ከትውልዱ ማን አስተዋለ አለ ኢሳይያስ። ተመቶ ዳዊትን ቤትን እሰራልሃለሁ አለ። አሁን እዚህ ጋር የመስዋዕት ነገር አልቋል። አሁን እዚህ ጋር ዳዊት ንጉስ ነው። የመጨረሻው ቃል ኪዳን የመንገስ ነው። ያ ጥላ የመንገስ ነው። እኔና እናንተ ወደ መንግስት የምንመጣበት ነው። እስራኤል ወደ ተስፋይቱ ምድር ብትገባም ጥላው ነው ያ። እኔና እናንተ ተስፋ ወዳደረገን ጌታ ወደ ሰማያዊቱ ኢየሩሳሌም እንገባለን። ስንገባ ግን ተራ ሰዎች አይደለንም፣ መንግስት ነን። መንግስት እግዚአብሔር ቃል በዘጸአት 19:6 ላይ ራሱ ለእስራኤሎች ጥላውን እንኳን ሲናገር እንዲህ አላቸው፣ የካህናት መንግስት የተቀደሰም ህዝብ ትሆኑልኛላችሁ አለ። እናንተ የካህናት መንግስት ማለት እንደው ታውቃላችሁ፣ መንግስት አለ። መንግስቱን የሚመሩት ነገስታቶች በሙሉ ካህናት ናቸው። ጌታ ስሙ ይባረክ። እንዴት መታደል ነው! እንዴት መታደል ነው! ሉሲፈር እኮ ሊጋርድ የተቀባ ኪሩብ ነበር። እኔና እናንተ እኮ የምንጋርድ ካህናት ግን ነገስታቶች። በምድር 1000 ዓመት አለ፣ በሰማይ ለዘላለም አለ። ጌታ ስሙ ይባረክ። አምስተኛው ጥላ እግዚአብሔር በንጉስ ዳዊት በኩል የገባው ኪዳን ነው። ያ ለኔና ለናንተ ነው። አንዳንድ ጊዜ ቅዱሳን ወንድሞች እህቶች እንባል የለ እንደው ከዛሬ ጀምሮ እንፈቃቀድ። ንጉስ ብንባልስ ምን ችግር አለው? ንጉስ ገሌ አልብ ቀበል ቢያ የከበደውን መሸከም ልዑልና ልዕልት በሉት ይሻላል። ነን እኮ የካህናት መንግስት ናቸው ይላል። ጌታ ስሙ ይባረክ። ንጉስ የወለደው ነገስታቶችን ነው። ንጉስ የወደደው ለጊዜው ልዑልና ልዕልቶች ነን። አንድ ቀን ግን መንግስቱ ስንገባ ከሱ ጋር አብረን እንነግሳለን። ጌታ ስሙ ይባረክ። በአንድ ደቂቃ ጠቅልየው ጨርስ ወይም ከዛ ባነሰ በደም ጌታ እፍረታችንን ተገፎ ሸፈነን። ተሸፍነን አድኖን እንዳንጠፋ ደህንነትን ቀጠለልን። የእግዚአብሔር በግ ኢየሱስ ክርስቶስ የነፍሳችን ለውጥ ሆኖ አዳነን። አሁን ያለንበት አራተኛው ደረጃ ሰስቴን እያደረግን የምንኖረው ኢየሱስን እየበላንና እየጠጣን ነው። ደመናው እየመራን ነው። እሳቱ እየመራን ነው። ከአለቱ በሚወጣ ውሃ፣ ከአለቱ በሚወጣ ከጭንጫው አለት ማር፣ ከማሩ አጠባው ይሌለ ከዛ በሚወጣ ወተት እየተመገብን አሁን እየኖርን ነው ያለነው። ጌታ ስሙ ይባረክ። አራተኛው ላይ ነው ያለነው። ነገ ግን አምስተኛው ላይ እንገባለን። አምስተኛው እንደሆነን ተናግሯል። ጴጥሮስም እንደዛ አይደል ያለው? ከጨለማው ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ ቅዱስ ሕዝብ፣ የንጉስ ካህናት፣ ለርስቱ የተለየ ወገን። የንጉስ ምን አለ? ካህናት። ጌታ ስሙ ይባረክ። ነፍሳችን ሐሴት እያደረገች ክብር ለእርሱ ያመጣን ተነስተን እንጸልያለን።